አያስገባም። የኔ ልጅ ወጣት ናት፣ ለትዳር በቂ አይደለችም ብዬ ነው የተናገርኩት። የስንት ዓመት ልዩነት እንዳላቸው ታውቃላችሁ? በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው። ስለቀጨጨ ስለድንሽ ስላለ እኮ አይደለም። የ13 ዓመት ልዩነት አላቸው በድሮ ፓስፖርት ብናወጣ። ፋኒና ሳምሪን እንዲሁም ደግሞ የሳምሪንና ጂጂ ኪያን በተመለከተ የተለያዩ ጉዳዮች ከዚህ በፊት በነበሩ ወራቶች ሲሰሙ ቆይተው ነበር። ታዲያ ብዙ ሀሳብ አስተያየትም ተሰጥተዋል። ፋኒና ሳምሪ መለያየታቸውንም ምክንያት በማድረግ የሳምሪና ጂጂ ኪያ ብዙ ነገሮችን ስትናገርም ቆይታ ነበር። እንዲሁም ፋኑኤልንም ስትሰድብ ስታሸማቀቀውም ተመልክተን ነበር። ታዲያ ይህ ጉዳይ ረገብ ያለ ይመስላል። አሁን ላይ ጂጂ የወጣች ፋኑኤልን እየተናገረችውም አይደለም። ያለው ነገርም እንደዚሁም ሆኖ ቢቀጥል ጥሩ ነው። መናናቁ ባይኖርም ጥሩ ነው። ቢቻል እነዚህ ልጆች ልጅ ወልደዋልና ተከባብረው ቢኖሩ በመካከላቸውም ቤተሰብ ጣልቃ እየገባ ጭራሽ ባያራርቃቸው ጥሩ ነው እያለን እኛም ሀሳብ አስተያየት ሰጥተን ነበር። ታዲያ እንግዲህ ፋኑኤል በራሱ ኦፊሻል በሆነው የቲክቶክ ገጹ ላይ ያሰፈረው አንድ ነገር አለ። ታዲያ ይህ ያሰፈረው ጉዳይ ከዚህ በፊት ከወራቶች በፊት የሳምሪ እናት የሆነችው ጂጂ ኪያ የተናገረችውን ሰውም አስደንግጦ የነበረውን እንዴት ነው እንዲስ የምትናገሪው ብሎ ብዙ ሰው ጂጂን የኮነነበትን ነገር የሚመለከት ነው። ታዲያ ፋኑኤል እንግዲህ አጠቃላይ ስለ እድሜው ሁኔታ እንዲሁም ደግሞ ስላሳለፋቸው የተለያዩ የእድሜ ልዩነት ፎቶዎቹ ነው እንግዲህ ጠቅለል አድርጎ በቲክቶክ አካውንቱ ላይ የቪዲዮውን ያስተላለፈው ማለት ነው። እንግዲህ ፋኒ በራሱ የቲክቶክ ገጽ ነው እንግዲህ አሁን የማስመለከታችሁን ነገር የለቀቀው። ታዲያ ይህንንም የለቀቀውን ነገር ነው ከዚህ በፊት ጂጂ ኪያኮ የተናገረችው ንግግር ለሱ መልስ የሚሆን አይነት ነው ይህ የለቀቀው ፖስት በማለት ብዙዎች እንደ አዲስ እየተነጋገሩበት የሚገኘው ማለት ነው። እስቲ ላስመልክታችሁ በጨረፍታም ቢሆን። ይሄ እንግዲህ እንደምትመለከቱት የፋኑኤል የቲክቶክ አካውንት ነው ከ177,000 በላይ ፎሎወር ያለበት ማለት ነው። እንደምትመለከቱት የተለቀቀው ከታያችሁ አላቅም ከአንድ ቀን በፊት ይላል። ታዲያ እዚህኛው ፖስት ላይ 20 ዓመት ይልና ስላሽ አድርጎ 2017 ይላል። ያው እንግዲህ በፈረንጆች አቆጣጠር ነው 2017 ላይ ያለ የተነሳው ፎቶ ነው 20 ዓመቱ እያለ ማለት ነው። ታዲያ በመቀጠልም ደግሞ እንግዲህ 29 ዓመቴ ይልና ስላሽ ያደርግና 2026 ይህ ማለት ደግሞ እንግዲህ አሁን ያለንበት የፈረንጆች አቆጣጠር ነው። አጠቃላይ የሚያሳየው እንግዲህ ሁለት ነገር ነው ለመናገር የፈለገው። አንድ የመልኩን የፎቶውን መለያየት እንዲሁም ደግሞ ያለበትን እድሜም ለመግለጽ የተጠቀመበት ፖስት እንደሆነ ነው የሚያመላክተው። ታዲያ በአጠቃላዩ አሁን ባለንበት በፈረንጆቹ 2026 አቆጣጠር እንግዲህ ፋኑኤል አሁን ላይ 29 ዓመቱ እንደሆነ ነው እንግዲህ በዚህ ፖስቱ ላይ የተናገረው ማለት ነው። ታዲያ ኮመንት ላይም ደግሞ you look like 24 ትመስላለህ ሞር አሁን ማቹር ሆነሃል ስቴብለስ ተባረክልን ምናምን እያሉ ወዳጆቹ አድናቂዎቹ እንግዲህ በኮመንት የተለያዩ ሐሳቦችን ሲገልጹለት ተመልክተናል። ታዲያ እንግዲህ ይህ ፖስት ከተለቀቀ በኋላ ደግሞ እንግዲህ በሆነ ቤት ከሆነ ቪዲዮ ጋር ተቀናብሮ ነው እኔ የተመለከትኩት። በቪዲዮ መግቢያም እንዳስመለከትኳችሁ ይኸውም እንግዲህ ያው የሳምሪ እናት የሆነችው ጂጂ ኪያ ከዚህ በፊት ፋኑኤልን የተናገረችበት ያሸማቀቀችበት አንድ ንግግር አለ። ይኸውም እንግዲህ ለልጄ ሳምሪ አይመጥንም እሱ ቀንጭሮ ቀጭጮ ነው እንጂ በጣም ሽማግሌ ነው። በፓስፖርቱማ ገና የ13 ዓመት ልዩነት ነው ያላቸው። በሌላ መታወቂያዎቹ ደግሞ ከዛም የበለጠ እድሜ ነው የሚበልጣት ሁሉ ብላ ተናግራ ነበረ። እንዲሁም ደግሞ ለትዳር እንዲሁም ልጅ ለመውለድ ልጇ ሳምሪ በጣም እንደፈጠነች ከሱ ጋር በፍጹም መገናኘት በሌለባት እድሜ ላይ እንደተገናኘችም በአጠቃላይ ልጅነቷን እንደተጠቀመባትም ጭምር ነው እንግዲህ ከ2-3 ወራት በፊት ደጋግማ ስትናገር የነበረው። ያንንም አስመልክቶ እንግዲህ ብዙዎች አረ ፋኑኤልን እናውቀዋለን ብዙ ጊዜ ፋኒና ሳምሪ ቪዲዮ ሲሰሩ ዩቲዩባቸውም ላይ ቪዲዮ ሲለቁ የፋኑኤል ልደት ሲከበር እንመለከት ነበር። ልጅሽ ራሷ ሳምሪ ነበረች ፋኑኤልን ሰርፕራይዝ የምታረገው። ታዲያ ሰርፕራይዝ ስታረገውም በቅርብ ጊዜያቶቹ ራሱ ያለፉት አመታቶች ውስጥ 20 ቤት እድሜውን ስታከብርለት ተመልክተን ነበር። ለምንድነው ይሄን ያህል እድሜ ልዩነት እንዳላችሁ አርግሽ የምትናገሪው? ለምንድነው ፋኑኤልንስ ማስረጀት የፈለግሽው? ብለው ብዙዎች ተናግረዋት ነበረ። አንዳንዶች ደግሞ በጥርጣሬ ሆነው እውነትም ፋኑኤል ገና እኛ እንደምናስበው ልጅ አይደለም ወይ ትልቅ እድሜ ያለው ግለሰብ ነው ብለውም ሲጠራጠሩ የነበሩ ሰዎች አሉ። እንግዲህ ለሁሉም ጠቅለል ያለ መልስ ይመስላል የዛሬ ፖስቶቹ ላይ። እንግዲህ ፋኑኤል አንድ ያለበትን የፎቶ ሁኔታ የጊዜውን መቀየርና የእሱ አካላዊ ለውጡንም ለማሳየት በተጠቀመበት እንዲሁም ደግሞ እድሜው አሁን ያለበትንም ስታተስ ለማሳወቅ በተጠቀመበት መልኩ የ29 ዓመት ወጣት ልጅ እንደሆነ ነው አጠቃላይ ያለው ነገር የሚያሳየው ማለት ነው።
እንግዲህ የእድሜ ልዩነቱ ጂጂኪያ እንዳለችው እሷም ተናግራ የነበረው እውነት ቢሆን ኖሮ የ13 ዓመት ልዩነት ቢኖራቸው እንግዲህ ከ29 ዓመት ላይ 13 ብትቀንሱ ፋኑኤል እንዳለን እኔ 29 ዓመቴ ነው ብሎናል። ስለዚህ 13 ዓመት ብትቀንሱ ሳምሪ 10 ቤት እድሜ ነች ገና አሁንም ያለችው ብሎ ለማሰብ እንግዲህ ይከብዳል። እንዲሁም ደግሞ ከ29 ዓመት ራሱ ወደ 13 ዓመት ብትጨምሩበት እንደ ጂጂ አባባል ወደፊት እንግዲህ 40 ቤት ሁሉ ከተዋለች ማለት ነው ጂጂኪያ። ስለዚህ አጠቃላይ ግን ፋኑኤል ወጣት ልጅ እንደሆነ ገና እድሜውም ሲተዋወቁ ከሳምሪ ጋር በልጅነት በ10 ቤት እድሜ እንደሆናቸው አብረው ክፉንም ደጉንም አይተው አብረው ያደጉ ልጆች እንደሆኑ በፊት ጀምሮ የሚያውቋቸው እኔም በፊት ጀምሮ ከታተል ነበር ዩቲዩባቸውን እንደነዚህ አይነት ሰዎች በደንብ እነዚህ ልጆች ያውቋቸዋል ብዬ አስባለሁ ማለት ነው። የሚገርመው ነገር ጂጂኪያ አሁን ልጇ ሳምሪ ስትጣላ ብዙ ነገር የተናገረችው እሷን ከቤት አስኮብልሏል፣ እሷን ከቤት እንድትወጣ አድርጓታል፣ ምንም ባልበሰለችበት እድሜ ክፉና ደግ በማትለይበት እድሜ ብዙ ችግር ያመጣባት ፋኑኤል ነው ብላ ነው ብዙ ነገር ፋኑኤልን ስትናገረው የነበረው። ነገር ግን ከ8 ዓመታት በፊት እንደተለቀቁት ቪዲዮዎች ያው ሳምሪ ከቤቷ ለመውጣት ፋኒንም እንድታገኝና ከፋኒ ጋር ኑሮን እንድትጀምር ከሆነችበት አንደኛ ምክንያት እንግዲህ በወቅቱ ከእናቷ ከጂጂኪያ ጋር አለመስማማቶች፣ አለመግባባቶች ነበሩ። ታዲያ ቤቶች ውስጥ የተፈጠረው አለመግባባት እያየለ ሲመጣ ከእናቷ ጋር አለመስማማቱም የከፋ ደረጃ ሲደርስ እንግዲህ ፋኑኤልን በአጋጣሚ በኢንስታግራም ተዋውቀው ነበረ። ፋኑኤልንም ታዲያ እኔ ቤት መኖር ከብዶኛል፣ ከእናቴ ጋር ያለውበት ነገርም ጥሩ አይደለም ብላ በነገረችበት ወቅት ፋኑኤልም እንግዲህ የተሰጠውን ዶርም አጣቦ እሷን ያንን ችግሯን አምኖ ተቀብሎ ማረፊያ እንዲሆናት የሱን ቤት አስተካክሎ እንግዲህ ፋኑኤል በወቅቱ እንደተቀበላት ራሳቸው በነበራቸው ቃለ መጠይቅ ከዚህ በፊት ተናግረው ነበር ማለት ነው። የፋኒና የሳምሪ ጉዳይ ብዙዎችን የሚቆጨው በተለይ ደግሞ መጣላታቸው፣ አሁን ተለያይተው አንዳቸው ለአንዳቸው በዚህ ያህል ደረጃ ጠላት ሆነው መነጋገራቸው ብዙዎችን እንደኔ ያናደዳችሁ አንድ ወሳኝ ነገር አለ ብዬ አስባለሁኝ። እኔም እስካሁን ሳስበው የሚቆጨኝ ፋኒና ሳምሪ ምንም ሳይኖራቸው የተዋወቁ ናቸው። ገና በ10 ቤት እድሜ ብዙ ችግርን ብዙ ጣውረድን ያዩ ግለሰቦች ናቸው። በቤተሰብ ጣልቃ ገብነት ብዙ ነገር ተባብለዋል። ነገር ግን እነሱ ፍቅራቸውን አጽንተው በልጅ ተባርከው ጥሩ ነገርን ክፉንም ደጉንም አብረው አሳልፈው በተለያዩ ኢኮኖሚክም በተለያዩ ነገሮች አድገው በልጽገው መኖር የቻሉ ግለሰቦች ነበሩ። ነገር ግን እንግዲህ በፊት የነበራቸውን የተለያዩ ችግሮችን አልፈው የተለያዩ ኢኮኖሚም ላይ ጥሩ በሆኑበት ሰዓት መለያየታቸው ሲሰማ ገንዘብ ማግኘት በጀመሩበት እድሜ ጥሩ መንቀሳቀስ በጀመሩበት እድሜ መለያየታቸው ሲሰማ ግን ብዙዎችን ያሳዘነ ጉዳይ ሆኗል ማለት ነው። የነሱ ዩቲዩብ አካውንት ዛሬ እንደዚህ መፍዘዙ ብዙዎችን ያስደነግጣል ብዬ አስባለሁ። ከዚህ በፊት ዩቲዩብ ላይ የሚሰሩ ወሳኝ ካፕሎች ቢባሉ ፋኒና ሳምሪን የማይጠቅስ ይኖራል ብዬ አላስብም ከዚህ በፊት በነበራቸው አቅማቸው። ዛሬ ግን የሁለቱ የጋራ ቻናል ፋኒና ሳምሪ አካውንታቸው ራሱ ቪዲዮ ከተለቀቀበት በጣም ጊዜው አልፏል። እንግዲህ የዩቲዩብ አካውንታቸው እንዳልኳችሁ ቪዲዮ ከተለቀቀበት ቆይቷል። ከ500,000 በላይ ሰብስክራይበር የነበራቸው አካውንት ነበረ። ገና ያኔ ሲተዋወቁ አብረው መኖር ሲጀምሩ የከፈቱት አካውንት ነበር። በዛ አካውንታቸው ብዙ ጥቅም አግኝተውበታል። ከብዙ ሰው ጋር ተዋውቀውበታል። በዛ አካውንታቸው አማካኝነት ብዙ ማስታወቂያ ሰርተው ብዙ ገንዘቦችን አግኝተውበታል። ብቻ ብዙ ነገር ያሳለፉበት የዩቲዩብ አካውንታቸው ነበር። ታዲያ እንግዲህ የዩቲዩብ አካውንት ራሱ ቪዲዮ ከተለቀቀበት 6 ወር አልፎታል። የመጨረሻ ቪዲዮም የነበረው ሳምሪ ኢትዮጵያ ሄዳ በነበረበት ቅጽበት የተቀረጸ ቪዲዮ ነበረ። አንዳንዶች የፋኒና የሳምሪን የዩቲዩብ አካውንት እንደ ቤታቸው ራሱ የሚቆጥራለ እንደዚህ ራሱ ጨክነው ዩቲዩባቸው ላይ የጋራ አካውንታቸው ላይ የሚጠፉ አልነበሩም። የአካውንታቸው ራሱ መቀዛቀዙ በጣም ነው የሚያሳዝነው። በአጠቃላይ ደግሞ ከዛም በላይ የልጆቻቸው ሁኔታ ራሱ አስከፊ ሁኔታ ደርሶ አንድ ሁለት መባባላቸው መናናቃቸው ያ ሁሉ ፍቅር አልቆ በዚህ ያህል ደረጃ ጠላት መሆናቸው ራሱ ያሳዝናል። ቢቻል የተደረገ ውለታ የነበረ ትዝታ መቅረት መጥፋት የለበትም። ምንም ቢሆን ልጆች ተዋልደዋል። ቢቻል አንድ ቢሆኑልን፣ ካልሆነም ደግሞ ተስማምተው ለልጆቻቸው በክብር የሚኖሩበት ነገር ቢፈጠር ጥሩ ነው። ከዛ ውጪ ግን መናናቁ ጥሩ አይደለም። በተለይ ደግሞ ብዙ ክፉ ደግ ላሳለፈ ሰው እንደዚህ አይነት ነገርም አይመጥንም በማለት ብዙዎች የበሰለ መክራቸውን ሲገስጹም ሲነግሩም ቆይተዋል ማለት ነው። እኛም የምንለው ይሄንን ነው። ፋኒና ሳምሪ እናንተ አንድ ላይ ሆናችሁ በነበራችሁበት ጊዜ ብዙዎቻችን እንወዳችኋለን፣ እናከብራችኋለን። ቢቻል ፈጣሪ ብሎ አንድ ላይ ብናያችሁ ጥሩ፣ ካልሆነም ግን ተከባብራችሁ የምትኖሩበት ነገር እንዲፈጠር እንደ ሁልጊዜውም በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች ጉዳዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።